እሺ ገባኝ። አሁን 30 ሺህ እንዲገባ ነው የምፈልገው። 30 ሺህ ከገባ ዱባይ ላይ ምን ታደርግልኝ ነው ማርቆስ? እኔ የፈለገውን ቤተሰብ የመረገር ቻሌንጀር አንድ የሆነ ነገር አደርጋለሁ ብለህ ፕሮሚስ ከገባክ፣ እሺ ለአንተና ለሩታ ምርጥ ፕሮግራም አዘጋጃለሁ። ምን አይነት ፕሮግራም? ልዩ በቃ የሆነ ከነሱ ፕሮግራም ውጪ ከኛ ፕሮግራም ከሰርጉ ውጪ ፕሮሚስ። እርግጠኛ ነህ? አዎ እርግጠኛ ነኝ። 30 ሺህ ብቻ ይኸው ዱባይ እንሄዳለን። በስንት በ24 ሰዓት ይሆንልህ ወይስ በ48 ሰዓት? ከሁለት ቀን በኋላ በቃ ቃል ገባለሁ። 30 ሺህ ከገባ ይሄ ማለት ቀኑ ሩቅ እንዳይመስለው። ዛሬም ነው ቀኑ፣ ቅዳሜ ዛሬ ነው የምትበሉት። እሑድ፣ ሰኞ፣ ማክሰኞ ነው ማለት ታደርገው። በቃ ፕሮሚስ ያ ና እኔ ቢከብደኝም ለሁለት ተባብረን እዚህ ደውልህም በእንትን በሳት ታገዘኛለህ። ስለዚህ ጌታን ፈበል እሺ። ለማንኛውም ፋሚሊ ሰላም ፋሚሊዎቻችን እንዴት ናቸው? ደህና ናቸው? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እንደያላችሁበት ሁላችሁም ሰላማችሁ ብዝት ይበልላችሁ። እንግዲህ ዛሬ በአዲስ ቻናል በአዲስ ቤት እንገኛለን። እንግዲህ ሁላችሁም ወደዚህ ቤት የመጣችሁ ይህንን ቪዲዮ ለማየት የገባችሁ በሙሉ የሄኖክን ቤት ሰብስክራይብ እያደረጋችሁ ተቀላቀሉት። በዚህ ቪዲዮ አሁን ካለበት ወደ 30 ሺህ ሰብስክራይብ ከተገባ እኔና ሩታን ዱባይ ላይ ማርቆስ ትልቅ ሰርፕራይዝ ሊያዘጋጅልን ነው። ካልገባ ደግሞ አያዘጋጅልንም። ስለዚህ ፋሚሊዎቻችን የእኛን የምትወዱ እኛን የምታከብሩ በሙሉ ይህንን ቪዲዮ ሁላችሁም እየገባችሁ ሰብስክራይብ አድርጉት። ከሰብስክራይብ ባለፈ ደግሞ ላይክ በማድረግ አበረታቱት። ደግሞ አንዳንድ ሰዎች እውነት አታስመስሉ ምለው እኮ እኔ ወድጄ አይደለም። እኔ ሀቂቃ ነው የምናገረው። ውሸት ቢዋሽ ኖሮ እዚህ ሚዲያ ላይ ነበር ታዋቂ መሆነ የበለጠ ማለት ነው። አንድ ፌርሜሽን ሳሊዝ መጥተዋል አይደለም የሆነ ነገር ጫፍ ካሊዝ እንደዚህ ነው ብያለሁ። ጫፍ ይዤ ነው የማወራው። ጫፍ ሳሊዝ አንድ ቀን አውርቼ አላውቅም። አንድ ቀን ማፍሬ አላውቅም። እኔ ይሄንን እየመረራችሁ ዋጡት። አንዳንድ ፋሚሊዎች ማለት ነው ውሸት ደውሎናል እያሉ የሚዋሹት ሴቶች እኔ ዜሮ በቃ አልመዘግባቸውም። እና ሀቂቃ ነው እንግዲህ በጉጉት ዛሬ ማታ በረራ ሊሆን ይችላል ወይ ነገ ጠብቁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ፋፊ ቤተሰቦቼ ግሪስ ፋሚሊ እንዴት ናችሁ? ደህና ናችሁ? ዛሬ አጭር ቪዲዮ ልልቀቅላችሁ ፈታ እንድትሉ በጣም ተጨናንቃችኋል ፋሚሊዎቼ እና ዘና በሉ። እንግዲህ ዛሬ ከተሳካ ዛሬ በረራ እንዳለ ነው። ዛሬ ደግሞ ካልተሳካ እንግዲህ ለሰኞ ነው። የዛሬው በረራ ይሳካል ብለን ተስፋ እናደርጋለን። ካልተሳካም ደግሞ ምንም ማለት አንችልም። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ሰመጨረሻውን በጣም አላራዝምባችሁም። እንግዲህ ያው ሰርግ ምን ታውቁታላችሁ። እንግዲህ የዚህ የሰርግ ነገር ብዙ ውጣ ውረድ ስላለው ለዛ ነው። አንዳንድ ሰው ደግሞ የዩቲዩብ ስራ ነው አተሳደብ ያላችሁ። እኔም የተሳደብኩኝ ስድብ ማለት ምን አይነት ነው ግን? እኔ ስድብ እኮ አላውቅም። ግን አንዳንድ ሰዎች ዝም ብላችሁ ካሜራ ብድግ ብላችሁ መተዋል የምትሉ አላችሁ። ማለት ሰው ልጅ ሲመጣ እኮ ማስታወቂያ ይሰራል። ዝም ብሎ ዱባይ መግባት የለም። በቲክቶክ እንኳን ማስታወቂያ ይሰሩልናል ማለት ነው። ዝም ብሎ ይሄ ሁሉ አመት የተለፋበት ህይወት እንደ ቀልድ ዱባይ ገብቶ ጠጥ ማለት የለም። ሰምታችኋል ደግሞ አንዳንድ ሰው ማለት ስሙ እስኪ መጀመሪያ ካልሰማችሁ ደግሞ በቃ አታውሩ። የማታውቁ ከሆነ ደግሞ ጠይቁ። እንደዛ ነው እኔ የማውቀው ማለት ነው። ላይክ አድርጉኝ ቪዲዮን መጨረሻው። ዛሬ እንግዲህ በሌላ ቤት መጥተዋል። በአዲስ ቻሌንጅ ፈጥረዋል። በዚህ ቻሌንጅ 30 ሺህ ከገባሁኝ ካስገባችሁልኝ ማርክ አዝናናቸዋለሁ። ዱባይ ላይ ምርጥ ዝግጅት አደርግላቸዋለሁ ሩታና አብርሽም ብሏል። እንግዲህ እኛ ደግሞ ስራችን ሰውን ማሳደግ ስለሆነ ቅመሞች እንግዲህ ሪከርድ መስበር አለባችሁ። አዎ እንደዛ ነው። ያው እኛ ስራችን አይደለም ሌላ ስራ የለን መቼም ቲክቶክ ላይ ተቀምጠና ቻናል እንትን ላይ ስራችን የሰው ቻናል ማሳደግ ነው እና ይታወቃል፣ ይታመንብናል ደግሞ ማለት ነው። ላይክ አድርጉኝ። በጣም ነው የምወዳችሁ ፋሚሊዎቼ። ይሄን ያልኳችሁ ያው ስለሚተማመንብን ነው። ያው የኛን ነው እንጂ ማታውልን አዳዲስ ቻናል እና ሸባብ ሲመጣ ታስከረክራላችሁ፣ ታሳድጋላችሁ ማለት ነው። አዎ እንደዛ ነው። እኔም እንደዛው ቁጥር አንድ ነኝ እኔ ለራሴ ለይቼ አይደለም። እና ላይክ እያደረጋችሁ ቪዲዮዋችን ሰመጨረሻው እንግዲህ ነገ ፈታ ባለ ቪዲዮ ዘና በሚል ቪዲዮ በቃ እንግዲህ በቲክቶክም ላይቭ ሊገቡ ይችላሉ፣ አይታወቅም። ግን አትዋሹ፣ እውነት አትዋሹ። አንዳንድ ጊዜ አልመጥፍም መተዋል አትበሉን። ደውለን ቡታጀራ እንደዚህ በቃ ወጥተዋል
በቪዲዮ ያልታዩት ተራ እየጠበቁ ነው ጓደኞቻቸውን። ዱባይ ናቸው። ዱባይ ሁሉም ሰሚሰባሰቡ ነው። እውነተኛ አድርጋችሁ ነው የምታወሩት። እና አንዳንድ ጊዜ እኮ ውሸት እኮ ሲደጋገም እውነት ይለምዳል። እውነት ጥሩ አይደለም። እና እኛ ደግሞ አንዳንድ መረጃውን በውስጥ እንሰማለን እኮ እንደዚህ ጨርሰን እንኳን ባልነገር እኮ ገና ነው እንደዚህ ነው እኮ የሚባል ኢንፎርሜሽን እኮ እንሰማለን። ግን ኢንፎርሜሽን የሚሰጡት ሰው ደግሞ ውሸት እየበዛባቸው ነው መሰለኝ ውሸታም እየሆኑ ነው። ማመን አቅቶኛል። እኔ አሁን በውስጥ የሚባል ነገር ዳጉስ ዘግቻለሁ። በቃ አያስፈልግም። ለምን የውሸት ያስለምዷችኋል። በውስጥ ተደዋውላችሁ ስታወሩ ዛሬ እኮ እንደዚህ ነው ከእውነተኛው ሰው ከዛ አብሮ ይደዋወላል ከምንለው ሰው ስንሰማ ዱባይ ናቸው ቪዲዮ ስላልተለቀቀ ነው እንጂ ብለው በውስጥ አስረው ነበር። እኔ አሁን ጧት ማለት ነው ያንን ማውጣት አልፈለኩም እና ገና ናቸው ወይ ሰኞ ወይ ሮብ ብዬ የሰራሁት ማለት ነው። ለምን አንዳንዴ ውሸት ሲደጋገም ጥሩ አይደለም ብዬ ማለት ነው። እንዳልኩትም ዛሬ ያው ገና እንደተናገሩት ወይ ዛሬ እንግዲህ በቃ በዚህ በሁለት ቀን ውስጥ ያው በረራው ይጠናቀቃል። ጠብቁ። እኛ እንግዲህ ሩታን ሳናይ ሚዲያው ቅስቅስ ይላል። ቶክቶክም ያስጠላል። አሁን እንተውና ፋሚሊዎቼ ማለት ነው ቶክቶክ ላይ እንጣላ ተጣልተን እንግዲህ እንቀውጠው ማለት ነው። አዎ እንደዛ ነው። ላይክ አድርጉ። በጣም የምወዳችሁ ፋሚሊዎቼ እንግዲህ ዛሬ በመንደር የመጣው ቪዲዮ ላይ ብዙ ነገር ትማራላችሁ፣ ብዙ ነገር ትረጋጋላችሁ ብዬ ተስፋ አደርጋለሁ። ዞሮ ዞሮ ላይክ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሴትዬ መጣ